በሁሉም በአምሳዎቹም የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም በጤና አደረሳችሁ። በዛሬው የዜናና የመረጃ ጊዜ አሜሪካ በከባድ የኑሮ ውድነትና የተተኪ ትውልድ ቀውስ ተመታች። በአሜሪካ የሚገኙ እናቶች ልጅ መውለድ በቃን ብለዋል። መንግስትም በሁኔታው ተጨንቋል። የፕሬዚዳንት ትራምፕ ሚስት ሜላኒያ ትራምፕ በባለቤቷ ምክንያትና በኤፒስታይን ፋይል ዙሪያ ሰቅሰቅ ብላ አለቀሰች። ሁሉንም እውነታውንም በአደባባይ ወጣ ዘረገፈችው። ዝርዝሩን ተሰሙታላችሁ። አሜሪካ የ10 ሀገራትን ኤምባሲ ልትዘጋ ነው። ከሚዘጉ ኤምባሲዎች መካከል የኤርትራና የደቡብ ሱዳን ኤምባሲዎች ተጠቅሰዋል። ስለ ኢትዮጵያ ኤምባሲስ ምን ተባለ? መደመጥ መሰማት ያለበት ነው። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ዜናዎቹንና መረጃዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ ነው ያዘጋጀዋቸው። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ አልፈናል። ሁሉም ቀድመን ያስተዋወቅናችሁ አንኳር ነጥቦች ወደ እናንተ መድረሳቸውን ይቀጥላሉ። አሁን ግን ሜላኒያ ትራምፕ የፕሬዚዳንት ትራምፕ ባለቤት እንባ እየተናነቃት ስለ ባለቤቷና ስለ ኤፒስታይን ፋይል የተናገረችውን ቃል በቃል ሳንጨምር ሳንቀንስ ከራሷ አንደበት አዘጋጅተናል። አብረን አድምጠናት እንመለስ። Good afternoon. The lies linking me with the disgraceful Jeffrey Epstein need to end today. The individuals lying about me are devoid of ethical standards, humility, and respect. I do not object to their ignorance, but rather I reject their mean-spirited attempts to defame my reputation. I never been friends with Epstein. Donald and I were invited to the same parties as Epstein from time to time, since overlapping in social circles is common in New York City and Palm Beach. To be clear, I never had a relationship with Epstein or his accomplice, Maxwell. My email reply to Maxwell cannot be categorized as anything more than casual correspondence. My polite reply to her email doesn't amount to anything more than a trivial note. I am not Epstein's victim. Epstein did not introduce me to Donald Trump. I met my husband by chance at a New York City party in 1998. This initial encounter with my husband is documented in detail in my book, Melania. እንግዲህ የተከበራችሁ አድማጭ ተመልካቾቻችን የፕሬዚዳንት ትራምፕ ባለቤት ሜላኒያ ትራምፕን ስትናገር ሰምታችኋታል፣ አይታችኋታል፣ አዳምጣችኋታል። እንባ እየተናነቃት በብስጭትና በቁጭት ስሜቷ ተነክቶ ነበር ስትናገር የነበረው። ለዚህ ያበቃት ደግሞ በማህበራዊ ሚዲያ የሚሰራጨው መረጃ ሳይሆን በአሜሪካ የፍትህ መስሪያ ቤት የወጣው የፕሬዚዳንት ትራምፕ ባለቤት ሜላኒያ ትራምፕ ከኤፒስታይን ጋር ግንኙነት አላት የሚል በፎቶና በኢሜል የተያያዘ መረጃ ማቅረቡን ተከትሎ ነው። እንደውም ሜላኒያ ትራምፕ ፕሬዚዳንት ትራምፕን ያገኘችው በኤፒስታይን አማካኝነት ነው። ወደ ኤፒስታይን አይስላንድ ሂዳ እሱ ነው ያገናኛቸው የሚል ክስም ተመስርቶባትና ወጥቶባታል። በዚህ ነው ተበሳጭታ የተናገረችው። ሜላኒያ ትራምፕ ከጆፈሪ ኤፒስታይን ጋር ምንም አይነት የቀረበ ወዳጅነትም ሆነ የግል ግንኙነት የለኝም ስትል በዚህ ንግግሯ ላይ ተናግራለች። ከኤፒስታይን ጋር በአንድ ቦታ የታየነው በኒውዮርክና በፓልም ቢች በማህበራዊ ጉዳዮች ድንገታዊ መገጣጠም ምክንያት እንደሆነ ገልጻለች። ለመጀመሪያ ጊዜም ያገኘውትም እንደ ፈረንጆቹ አቆጣጠር በ2000 ዓመተ ምህረት ነው ብላለች። ኤፒስታይን ከፕሬዚዳንት ትራምፕ ጋር እንዳስተዋወቃት የሚናገረውንና የሚገልጸውን መረጃም ሙሉ በሙሉ ውድቅ አድርገዋለች። እኔ ከፕሬዚዳንት ትራምፕ ጋር የተገናኘውበት ዓመተ ምህረትና ከኤፒስታይን ጋር የተገናኘውበት በፍጹም የተለያየ ነው አለች። በ1998 በአጋጣሚ እንደተገናኙ በመጥቀስ እንዲሁም ለማክስ ዊል የላከችው ኢሜል ወይም ደግሞ ለዚህ ለኤፒስታይን ማለት ነው የላከችው ኢሜል ጨዋነት የተሞላበትና ተራ መልእክት ብቻ
እንደነበረ ገልጻለች። በጭራሽ ከፕሬዚዳንት ትራምፕ ጋር ኤፕስታይን አላስተዋወቀኝም፣ አላገናኘኝም ስትል ነው የተናገረችው። ሜላኒያም አክላ በኤፕስታይን የግል አውሮፕላን በጭራሽ ተሳፍሬ እንደማላውቅና እንዲሁም ደግሞ በኤፕስታይን አይስላንድ ወይም ደግሞ ለብቻ አዘጋጅቶ በርካታ ባለሀብቶችና ዝነኞችን ያጠምድበት ወደ ነበረው አይስላንድ በፍጹም ሄጄ አላውቅም ስትል ተናግራለች። የሐሰት መረጃዎችንም አውግዛለች። በማህበራዊ ሚዲያ ላይ የሚናፈሱ የሐሰት ምስሎችና የስም ማጥፋት ዘመቻዎች በታሪካዊ ተነሳሽነትና ለገንዘብ ጥቅም ተብለው የሚደረጉ መሆናቸውን ተናገረች። የህግ እርምጃዎች እንደ ዳይሊ ቢስት እና ሃርፐር ኮይሊን ያሉ ተቋማት ስለሷ የተናገሩትን የሐሰት ወሬ በማስተባበል ይቅርታ ካልጠየቁ ወደ ፍርድ ቤት ወስዳቸዋለሁ ስትል ተደምጣለች። የኮንግረስ ጥሪ የኤፕስታይን ሰለባ የሆኑ ሴቶች በኮንግረስ ፊት ቀርበው በቃለ መሐላ ምስክርነታቸውን እንዲሰጡና እውነቱ በቋሚነት እንዲመዘገብ ስትል ጠይቃለች። ኮንግረሱንም ጭምር ነው የሞገተችው። ባጭሩ ሜላና ትራምፕ የፕሬዚዳንት ትራምፕ ባለቤት ማለት ነው የቀረበባት ክስና ውንጀላ ከንቱ ወሬ ሐሰት እንደሆነ በአጽንኦት ገልጻለች። ፕሬዚዳንት ትራምፕንም ያስተዋወቀኝ እሱ አይደለም ብላለች። ነገር ግን የፕሬዚዳንት ትራምፕ የወሲብ ቅሌት በኤፕስታይን የተዘረገፈው ኢሜይልና ፎቶ ቪዲዮም ጭምር ስለሱ ምንም አላለችም፣ ምንም አልተናገረችም። ምናልባት ሆዷን እያመማት ይሆን? ነገሩም የሚታወቅ ነገር የለውም። በሁኔታው አፍራ ይሆን? የሚታወቅ ነገር የለውም። ፕሬዚዳንት ትራምፕ ላይ ያለውን ነገር አላስተባበለችም። ሙሉ በሙሉ ዝም ነው ያለች፣ ራሷን ግን ነፃ አድርጋለች። ይህ እጅግ የሚገርም ነገር ነው። በሁለቱ መካከል የሻከረ ሪሌሽንሺፕ እንዳለ የሚያሳይ መሆኑን ነው በርካቶች በትንታኔያቸው ያስቀመጡት። ወደ ቀጣዩ ዜናና መረጃ አልፈናል። በአሜሪካውያን ዘንድ ከዚህ በፊት ታይቶ ተሰምቶ የማይታወቅ እጅግ ከባድ የሆነ የኑሮ ውድነትና የተተኪ አሜሪካውያን ሁኔታ እንደ ትልቅ አደጋ መጋረጡ ተሰማ። በአሜሪካ የሚገኙ እናቶች ልጅ መውለድ በቃን ብለዋል። መንግስትም በሁኔታው ተጨንቋል። የአሜሪካ የበሽታ መቆጣጠርና መከላከያ ማዕከል CDC ሴንተር ኦፍ ዲዚዝ ኮንትሮል ባወጣው አዲስ መረጃ መሰረት በሀገሪቱ ያለው የልደት መጠን ፈርቲሊቲ ሬት በታሪክ እጅግ በጣም አሳሳቢ ደረጃ ላይ ደርሷል፣ ዝቅም ብሏል ሲል መረጃዎቹን አካፍሏል። በተመሳሳይ ጊዜ በመካከለኛው ምስራቅ ያለው ግጭትና አጠቃላይ በአሜሪካ ያለው የፖለቲካ ቀውስና የትራምፕ አስተዳደር የኑሮ ውድነቱን ወደ ሰማይ ከፍ አድርጎታል። በርካታ አሜሪካውያን ጦም እያደሩ ነው የተባለው። ይሄ እጅግ አስከፊ፣ አስነዋሪ፣ ታይቶ ተሰምቶ የማይታወቅና አሰቃቂ ዜናና መረጃ ሆኗል። አሜሪካውያን ጦማቸውን እያደሩ ነው የተባለው። የልደት መጠን በታሪክ ዝቅተኛው ደረጃ ላይ መድረሱ የአሜሪካው CDC ብሔራዊ የጤና ስታቲስቲክስ ማዕከላዊ ባወጣው ሪፖርት መሰረት እንደ ፈረንጆቹ አቆጣጠር በ2025 የአሜሪካ የውልደት መጠን ካለፈው ዓመት ጋር ሲነጻጸር በ1% ቀንሷል ይላል። ይህም በአሁኑ ወቅት በአሜሪካ አንዲት ሴት በህይወት ዘመኗ የምትወልደው የልጆች ቁጥር ወደ 1 ዝቅ ብሏል ነው የሚለው። በአማካኝ አንዲት ሴት በአሜሪካ ነገር ከአንድና ከዚያ በታች ሆኗል፣ ዝቅ ብሏል። ይሄ በጣም አስደንጋጭ መረጃ ነው። አንዲት እናት በህይወት ዘመኗ ነው የሚለው በህይወት ዘመኗ የምትወልደው ልጅ መጠን በአቨሬጅ ሲታይ 1 ልጅ ብቻ ነው ይላል። ማትወልድም ትኖራለች። ማክሲመም 2 ወይም 3 ካለ አቨሬጁ ሲወሰድ ግን 1 ልጅ ብቻ ማለት በጣም ከባድ የውልደት መጠን መቀነሱን በአሜሪካ ምድር ያሳያል። ለዚህ ታሪካዊ መቀነስ እንደ ዋና ምክንያት ምንድነው? ምክንያቱ ሩት ኮዙ ምንድነው? ምንጩ ምንድነው ተብሎ ሲጠና የአሜሪካ CDC ባጠናው መረጃ መሰረት አንደኛ የኢኮኖሚ ጫና ነው። የቤት ኪራይ፣ የሕክምና ወጪና የኑሮ ውድነት መጨመር ወጣቶች ቤተሰብ ለመመስረት እየተቸገሩ መሆናቸውን የአሜሪካው CDC አረጋገጡ ይለናል። ሁለተኛ የጋብቻ መዘግየት ነው። ብዙ ጥንዶች በወጣትነት እድሜያቸው ከመውለድ ይልቅ ትምህርትና ስራ ላይ ትኩረት በማድረጋቸው ጋብቻና ልደት እየዘገየ መጥቷል ይለናል የአሜሪካው CDC። የወጣቶች ልደት መቀነስ በተለይ እድሜያቸው ከ15 እስከ 19 ዓመት የሆኑ ወጣቶች በአሜሪካ ምድር በ10% ቀንሷል ነው የሚለው። አሁን አሜሪካ ምድር ተንቀሳቅሳችሁ ብትመለከቱ እድሜያቸው ከ15 ዓመት እስከ 19 ዓመት የሆኑ አሜሪካውያን ቁጥራቸው በ10% ቀንሶ ይታያል። ተተኪ ትውልድ በአሜሪካ ምድር እየጠፋ ነው የሚል መረጃ ነው አሜሪካ የሚገኘው የበሽታ መከላከል የሚባለው CDC ያወጣው መረጃ የሚያሳየው።
ስለ ኑሮ ውድነት ስንመለከት ደግሞ የፕሬዚዳንት ትራምፕ ፖለቲካ ምስቅልቅልነትና አጠቃላይ ለአሜሪካ ያላቸው የፖለቲካ ሪፎርም በርካታ አሜሪካውያንን ጾም እያሳደረ ነው ይላል። አንደኛ የሚጭኑት ፕሬዚዳንት ትራምፕ በተለያዩ ሀገራት ላይ የጫኑት ታሪፍ በአሜሪካውያን ዘንድ ረሃብ ችግርና መከራ አምጥቷል። የሸቀጦች ዋጋ በከፍተኛ ሁኔታ እንዲጨምር ተደርጓል ወይም አድርጓል ይላሉ። ሁለተኛው ደግሞ ከኢራን ጋር ያለው ጦርነት በነዳጅና በኃይል አቅርቦት ላይ ከፍተኛ ችግር በመፈጠሩ ምክንያት የኑሮ ውድነት በጣም ንሯል። ምንም እንኳን አሜሪካ በቂ ነዳጅ ቢኖራትም ነገር ግን ከተለያዩ አገራት የሚመጡ ምርቶች በነዳጅ ሳቢያ ወደ አሜሪካን ሀገር ሲገቡ ዋጋቸው ጨምሮብናል በማለት አጠቃላይ አሜሪካውያን የኑሮ ውድነቱ ራሳቸው ላይ እንደወጣ እየተናገሩ ይገኛሉ። የቤት ኪራይ ደግሞ ከዚህ በፊት ታይቶ ተሰምቶ በማይታወቅ መልኩ በከፍተኛ ሁኔታ ጨምሯል። ቤት አልባ የሆኑ አሜሪካውያን ቁጥራቸው የትየለሌ ደርሷል ነው የተባለው። እስኪ አሜሪካን ሀገር በአምሳዎቹም ግዛት የምትገኙ ትውልደ ኢትዮጵያውያን እናንተ አካባቢ በቅርብ ጊዜ የተከሰተውን የኑሮ ጭማሪ የሚመለከት ዜናና መረጃ እንድታደርሱ እንፈልጋለን። እኛ ያለንበትን ግዛት አካባቢ ብቻ ስንመለከት ይህ የዩቲዩብ ቻናል ባለቤቶች የምንገኘው በሚኒሶታ አካባቢ ነው። በሚኒሶታ በርካታ ነገሮች በከፍተኛ ሁኔታ ጨምረዋል። ሱፐርማርኬት ስንንቀሳቀስ በጣም ነገሮች በከፍተኛ ሁኔታ ጨምረውብናል። እንዲሁም ግሮሰሪዎች አጠቃላይ ከፍተኛ ጭማሪ ነው እያሳዩ የሚገኙት። እውነት ለመነጋገር በርካታ ሀበሾች እዚህ ሚኒሶታ አካባቢ ለመኖር በጣም እንደተቸገርን እውነቱን ልንነግራችሁ እንፈልጋለን። እስኪ በቴክሳስ የምትገኙ፣ በሉዊዚያና የምትገኙ፣ በዲሲ የምትገኙ፣ በኒውዮርክ የምትገኙ፣ በሁሉም ሰዎችም የአሜሪካ ግዛት የምትገኙ ትውልደ ኢትዮጵያውያን የአሜሪካ ኑሮ ሁኔታ ጻፉልን። እስኪ ዘርዘር አድርጋችሁ እስኪ አስረዱን። የግሮሰሪ ዋጋ ምን ይመስላል? የቤት ኪራይ ዋጋ ምን ይመስላል? የትኛው ነው የጨመረው የሚለውን ጻፉልን። ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀጣዩ ዜናና መረጃ ስናልፍ አሜሪካ የ10 ሀገራት ኤምባሲዎችንና የ17 የቆንስላ ጽሕፈት ቤቶችን ለመዝጋት ውሳኔ ማሳረፏ ተሰማ። የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ጨምሮ በዓለም ዙሪያ የሚገኙ 10 ኤምባሲዎችንና 17 ቆንስላ ጽሕፈት ቤቶችን ለመዝጋት ማቀዱን የሚገልጹ ዘገባዎችና መረጃዎችን በስፋት አሰራጭቷል። ለእነዚህ ኤምባሲዎችና የቆንስላ ጽሕፈት ቤቶች መዘጋት የሚከተሉት ዋና ዋና ነጥቦችም ተቀምጠዋል። አንደኛ፣ ይህ እርምጃ የፕሬዚዳንት ትራምፕ አስተዳደር የፌዴራል መንግስቱን ወጪ ለመቀነስና በውጭ ሀገራት የሚደረጉ ዲፕሎማሲያዊ እንቅስቃሴዎችን በድጋሜ ለመቃኘት ባቀደው መሰረት እንደሆነ ተዘግቧል። የሚዘጉ ኤምባሲዎች ደግሞ በአፍሪካ፣ በአውሮፓና በሌሎች ክፍለ ዓለማት የሚገኙ ጽሕፈት ቤቶች የሚዘጉ ሲሆን ከነዚህም መካከል በኤርትራ አስመራ የሚገኘው የአሜሪካ ኤምባሲ፣ በደቡብ ሱዳን ጁባ የሚገኘው የአሜሪካ ኤምባሲ እንደሚገኙበት ሮይተርስ እና ኒውዮርክ ታይምስ የውጭ ጉዳይ መስሪያ ቤቱን ሰነድ ጠቅሶ ዘግቧል። የኤርትራ ሁኔታን በተመለከተ በኤርትራ ያለው የአሜሪካ ኤምባሲ ለረጅም ዓመታት በአምባሳደርነት ሳይሆን በጉዳይ አስፈጻሚነት ሲመራ የቆየ ሲሆን የቪዛ አገልግሎቶችም ሙሉ በሙሉ ተቋርጠው እንደነበር ሮይተርስ ዘግቧል። አሁን የታቀደው መዘጋት ይህንን የቀዘቀዘ ግንኙነት ይበልጥ ከመቀዝቀዝም አልፎ ሙሉ በሙሉ ለመዝጋት ውሳኔዎች ተላልፈዋል ይለናል ሮይተርስና ኒውዮርክ ታይምስ ባወጣው ዘገባ መሰረት። ስለ ኢትዮጵያ ኤምባሲ ምን ተባለ? በአዲስ አበባ የሚገኘው የአሜሪካ ኤምባሲ ስለመዘጋቱ እስካሁን ምንም አይነት መረጃዎች አልወጡም። ይልቁንስ አሜሪካ የአዲስ አበባውን ኤምባሲ በከፍተኛ ሁኔታ እየተጠቀመችበት እንደምትገኝና ኤምባሲውም ሞቅ ደመቅ ባለ አገልግሎት ላይ እንደሚገኝ ዜናዎችና መረጃዎች እየወጡ ይገኛሉ። ስለዚህ መቀመጫውን አዲስ አበባ ያደረገው የአሜሪካ ኤምባሲ ምንም አይነት የመዘጋት ስጋት እንደሌለበት ነው ሮይተርስና ኒውዮርክ ታይምስ የዘገቡት። ኢትዮጵያውያን በአሜሪካን ሀገር በአሰቃቂ ወንጀል ታሰሩ። የወንጀሉ አይነት የኃይል ጥቃት መሰንዘር ወይም መደብደብ ይባላል። የሽብር ማስፈራሪያ ወንጀልም ተጨምሮበታል። የጦር መሳሪያ ይዞ መገኘት እንዲሁም ከጦር መሳሪያ ጋር የተያያዘ ክሶችን ተመስርቶበት አንድ ትውልደ ኢትዮጵያውያን በአሜሪካን ሀገር በአሁኑ ሁኔታ በእጅግ በጣም አሰቃቂ በሚባል ወይም ዘወረስቶ ፎረስት በሚባል ወንጀል ተከሶ ታስሮ ይገኛል።
በስተመጨረሻም ሁለት ትውልደ ኢትዮጵያውያን በአሜሪካን ሀገር እጅግ አሰቃቂ በሚባል ወንጀል ተከሰው መታሰራቸው ተሰማ። የወንጀሉ አይነት የኃይል ጥቃት መሰንዘር ወይም መደብደብ፣ የሽብር ማስፈራሪያ ወንጀል፣ የጦር መሳሪያ ይዞ መገኘትና ከጦር መሳሪያ ጋር የተያያዘ ጥፋት ተብሏል። ታስረው የሚገኙበት ቦታ ደግሞ ኦማሃ ነብራስካ በሚባሉት የአሜሪካ አካባቢዎች ነው። ግለሰቡ ሉኤል ቴኒ ይባላል። ትውልደ ኢትዮጵያዊ ነው በሚገርም ሁኔታ። ሁለተኛው የወንጀል አይነት ደግሞ ስርቆት፣ በስርቆት የተገኘ ንብረት መያዝና ሰነድ ማጭበርበር፣ በማጭበርበር ወንጀል እንዲሁም በማታለል ተንኮል የተከሰሰ ግለሰብ ሲሆን ግለሰቡ ደግሞ አሁን ታስሮ የሚገኝበት አካባቢ በኮሎራዶ ነው። የግለሰቡ ስም ደግሞ ኤልያስ ኤም አበበ ይባላል። እነዚህ ግለሰቦች አሁን በአሜሪካ ዘወረስት ኦፍ ወረስት የወንጀሎች ሁሉ የክፉ ክፉ ወንጀል ሰርተዋል ብለው አሜሪካውያኖች ትውልደ ኢትዮጵያውያን አስረዋቸው ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ ከአሜሪካና ከአሜሪካ ጋር የተገናኙ ዜናዎችና መረጃዎችን ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች በቅርቡ የምንመለስ መሆኑን ከወዲሁ ቃል እየገባንላችሁ ተሰናብተናል። ሰናይ ቆይታም እንመኛለን። በድጋሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል አደረሳችሁ አደረሰን።